ካሌብ ያለበት ሁኔታ እንግዲህ በጣም አሳሳቢ ነው ብለዋል ዶክተሮቹ ማለት ነው። ምክንያቱም ጉሮሮውን ነበረ ያነቀው። እንግዲህ ዳኒ በጣም ጉዳት አድርሶበት ነበረ። እንዴት ምን ስታደርግ ነው ይሄን ያክል ጉዳት ያደረሰብህ? ሰው የለም ነበር እንዴ በቤቱ ሲለው፣ እኔ ያላቅም በድንገት መጥቶ ነበረ ያነቀኝ፣ ግን ምን አድርጌው ለምን እንደሆነ ራሱ ሊገባኝ አልቻለም። ብቻ ዘሎ እላይ ላይ ሲከመር ብቻ ነው ያየሁት ብሎ ሰጠቃል። ከዛ በኋላ ዶክተሮቹ እንዴ ቆይ ምን ማለት ነው ሲል አባባ ከኋላ መጡና እኔ እኮ ለቀልድ መሰለኝ የተያያዙት እንጂ እውነት አልመሰለኝም። እንዴት ቢደፍረኝ ነው ልጄ ላይ እንደዚህ አይነት ድፍረት ያመጣው ሲሉ አባባ እንግዲህ በኃይለኛው ተናደው አቶ ዳኒን አሳገቱት ማለት ነው። ዳኒ እንግዲህ ታግቶ ይገኛል። ዳኒ ከዚህ በኋላ በአጋቾቹ ቁጥጥር ስር ነው ያለው። ኤደንም ደግሞ አባዬ እንዴት እንደዚህ ታደርጋለህ ፍቅረኛዬን? ቆይ ምን አድርጎ ነው ስትል፣ አንቺ ደግሞ አይንሽ አያይም እንዴ? ልጄን እኮ ገሎብኝ ነበር አንድ ልጄን። ስለዚህ እንዴት ነው ይሄንን ሰው ዝም የምለው? ቆይ ምን አድርጎ ነው? እኔ ያስረዱኝ፣ ምንም የማውቀው ነገር የለም ስትል፣ እኔ ምንም የማውቀው ጉዳይ የለም፣ ብቻ ልጄን አንቆ ነው ያገኘሁት። እንዴት እንደዚህ አይነት ባለጌ ጋራ ነው አንቺ ትዳር መሰረታለሁ ብለሽ የምታስቢው ሲለት፣ አባባም አባዬ እሱ ለኔ ተወው፣ ግን አሁን ማለት እንዴት በምን ተገናኝተው ነው ስትል፣ አላውቅም፣ ይሄንን እንኳን ካሌብ ቢነግረን ይሻላል ሲል፣ አባባ ካሌብ አሁን እያንዳንዱ ነገር ተናገር፣ መናገር ትችላለህ አይደለ? ምንድን ነው እሱ ያገናኛችሁ ከሱ ጋራ? ከፈጣሪ ሰላምታ የዘለለ እኮ ምንም አይነት ነገር የላችሁም ነበረ። አንተና እሱ ምንድን ነው ያገናኛችሁ? አባዬ እኔ ምንም የማውቀው ነገር የለም። ሶፋ ላይ ተቀምጫለሁ፣ ግን አይኑን እያጉረጠረጠ መጥቶ ጉሮሮዬን አነቀኝ። ከዛ በኋላ እኔ ምንም የማውቀው ጉዳይ የለም። የተፈጠረውን ምን አርግ እንደሚለኝ ራሱ ግራ ገብቶኝ ነው። ጭራሽ ሚስቴን መንጠቁ ሳያንስ እንዴት ሲል በጣም ተናደደ ማለት ነው ካሌብ። ምን አልክ ካሌብ? ሚስቴን ያልከው? አዎ ሚስቴን። እሷ እህቱ ሳትሆን ውሽማ ነች። ስለዚህ አንቺ ደግሞ እላሽ ላይ እየተጫወተብሽ ነው ያለው ኤደን። ኤደን ግን አይንሽን ግለጪ፣ የምሬ ነው ምልሽ። በኋላ በአንድ አይንሽ እንዳታለቅሺ፣ ሰው የሚልሽን ነገር ስሚ። እኔ ግን የወንድምነቴን ነገርኩሽ። አንቺ የሆነ ጥላቻ ወይም ደግሞ የቅናት አስመሰልሽው እንጂ ዳኒ በፍጹም ላንቺ የሚሆን ሰው አይደለም። ይሄ ሲጀመር የቲና ወንድም አይደለም ውሽማዋ ነው እንጂ እስከ ዛሬ እኔም ላይ እንደዚህ ሆነው ነው እህትና ወንድም ነን ብለው ሲጫወቱብኝ የኖሩት። ስለዚህ እውነታውን አውቀሽ ውሳኔሽን ወስኚ አላት ካሌብ። ካሌብ ለምክረ አመሰግናለሁ፣ ግን አሁን መረጋጋት እፈልጋለሁ። እንዴት? ለካ ለዚህ ነበር እንዴ ሀብታም መሆን እፈልጋለሁ፣ ገንዘብ አመጣለሁ፣ ቆይ ተንደላቀሽ ትኖራለሽ እያለ እድሜን ጊዜን የበላብኝ። ቆይ እኔ ምን አድርጌው ነው እያለች እንግዲህ ኤደን በጣም ተናዳ ተናገረች ማለት ነው። ከዛ በኋላ ዳኒ አባባ አንተ ምን አይነት ብልግና ነው? ምን አይነት ድፍረት ነው? ልጄን ጉሮሮውን ያነካው በምን ምክንያት ነው ሲል፣ እሱን አሁን አልነግርህም፣ ሁሉንም በሰዓቱ ጊዜው ሲደርስ እነግርሃለሁ። አሁንማ ወደህ ነው የምትናገረው፣ ትናገራለህ። እንደዚሁ የመለቅህ እንዳይመስልህ። በጣም ብልግናና ነውር ነው የሰራኸው አቶ ዳኒ። ከዛ በኋላ ቲና እመነኝ አንተ ሰውዬ፣ ወንድሜን አግተኸው እንደዚህ ያደርገኸው የመለቅህ እንዳይመስል ዝጊ። አንቺ አሁን ቶሎ ብለሽ ወደ ቤት ተመለሽና ኮተትሽን ሰብስበሽ ውጪ ከወንድምሽ ጋራ። ከዚህ ቤት ውስጥ አይንሽን ማየት አልፈልግም ከዚህ በኋላ። አንቺ እኮ ጉድሽን እንዴ ላፍርጠው እንዴ? አንቺ ብዙ ነገር እኮ አለ። ተይ ቲና፣ ክፉ እንድናገር አትጎትጉችኝ እባክሽን። እኔ መናገር አልፈልግም፣ ግን አንቺ በግድ እንድናገር እንትን እያልሽኝ ነው። አሁን ወንድሜን ለምንድን ነው እንደዚህ ያደረግከው ነው ጥያቄ እየጠየቅኩ ነው፣ መልስልኝ። አንተ ሽማግሌ እመነኝ፣ ለእያንዳንዱ ነገር ዋጋ አስከፍልሃለሁ፣ እምለቅ እንዳይመስል ስትል እንግዲህ እሷ ኧረ እባክሽ ወንድምሽ ነው እንዴ? ታዲያ ወንድምሽ ከሆነ ከወንድምሽ ጋር አልጋ ላይ ምን ትሰሪያለሽ? አልጋ ላይ ምን ትሰራላችሁ? ሁለታችሁ አልጋ ላይ ተፈናጣችሁ አልነበር እንዴ? ሰው እንዴት ከወንድሙ ጋራ አልጋ ላይ ይወጣል? ሲሉ አባባ ተናገሩ ማለት ነው። ይሄ ነገር ደግሞ በጣም አስፈራት፣ በጣም አስደነግጣት። ይሄ ሰውዬ ለካ ሁሉንም ነገር ያውቃል እንዴ ስትል፣ ምን ለማለት ፈልገ ነው አባዬ? እና ሰው ከወንድሙ ጋር አይቀመጥም እንዴ? ይቀመጣል።
እንደ ማንኛውም ሰው ሶፋ ላይ። ግን እናንተ እኮ አልጋ ላይ አብራችሁ ተቃቅፋችሁ ተኝታችሁ ነበረ እና ታዲያ ይሄ የእህትና የወንድም ባህሪ ነው እንዴ ሲላት አባባ መልስ አጣች። አየሽ ምንም አይነት መልስ የለሽም፣ ምላስሽ ሁሉ ተሳሰረ። በጣም እኔ ብዙ ሰው አይቻለሁ፣ ብዙ ሰው አጋጥሞኝ ያውቃለሁ፣ እንዳንቺ ደግሞ አይን አውጣ ሰው አይቻል አውቅም ሲሏት አባባ በጣም ተናደዱ። በጣም ማለት ነው። አሁን ሌላ እላፊ ነገር እንዳወራ አታስገድጂ፣ ዞር በይ ካጠገቤ ሂጂ፣ ወደ ቤት ኮተትሽን ለቅመሽ እዛ ቤት ስመለስ እንዳላገኘሽ አሏት። እሷም ደግሞ ልጅህ እስካልፈታኝ ድረስ 80 እስካልቀደድኩ ድረስ የልጅ ሚስት ነኝ፣ የትም አልሄድም፣ የትም ገንዘቡን እያንዳንዱን ክፍያ እፈልጋለሁ፣ ቤቱንም ክፍያ እፈልጋለሁ። ስለዚህ እሱን ስታደርጉ ብቻ ነው ፍቺውን የምፈጽመው እንጂ በጭራሽ አላደርገውም። እስቲ እሱ ወንድ ነው፣ በላይ ላይ ሌላ ሚስት ያግባና ያምጣ ስትል ተናገረች ማለት ነው። እሳቸውም ደግሞ ከት ብለው ሳቁና ሌላ ሚስት ያምጣ ነው ያልሽው? የአንቺስ ጉድ ምን ይባላል ታዲያ? በላው ላይ ውሽማ ስታሽከረክሪ ለዛውም ቤት ድረስ ይዘሽ መጥተሽ ሲሏት እንግዲህ ደነገጠች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ቲና ውርደቷ ከቀን ወደ ቀን እየጨመረ መጥቷል ማለት ነው። ምክንያቱም ጭራሽ ትናንትና ዳኒ ካሌብን ሲያንቀው አባባ እንዴት ብትደፍረኝ ነው እንደዚህ የምታደርገው? አንተ ጭራሽ ልጄ ላይ እጅህን ታነሳለህ እንዴ? ከነ ጉድህ ተሸክሞ ባኖረህ እንዴት ብለው እንግዲህ ሽጉጣ መጡና ግንባሩን አሉት ማለት ነው። ከዛ በኋላ እሷ በጣም ተናደደችና ቆይ እንዴት ብትደፍሩ ነው ወንድሜ የምትዘጊ? አንቺ እኮ ምንም አይነት አፍ የለሽም፣ ዝም በይ። ዝም ካላልሽ ግን በአደባባይ ነው ጉድሽን የማወራው ሲሏት እሷም ደነገጠች። አሁን ግን ምንም አይነት አፍላፊ አልፈልግም፣ ወደ ቤት ተመልሰሽ ኮተትሽን ልቅም አድርገሽ ውጪ አሏት። አልወጣም፣ እያንዳንዱን ነገር ካላካፈለኝ ልጆት የትም አልወጣም፣ ስለዚህ አስቡበት አለች። እያስፈራራችኝ ነው እንዴ? እያስፈራራችሁ ሳይሆን እየነገርኳችሁ ነው፣ ስለዚህ አስብበት ብላ ጥላው ሄደች። አባባም እንግዲህ ዳኒን ለአጋጆቹ ሰጥቶ አሳልፎ ሰጥቷቸዋል። እነሱም ደግሞ ዳኒን እንግዲህ እያንገላቱት ይገኛሉ። እሱ ግን ሀሳቡ በጣም ብዙ ነበረ። አቶ ዳኒ ይህ ሰውዬማ ካሁን በኋላ ምንም አይነት ርህራሄ የለኝም፣ ለሱ ዋጋ አስከፍለዋለሁ። እላይ ላይ እንደተጫወተብኝማ እንደዚህ ያለቀውም፣ እንዴት ላይ ይጫወትብኛል? እንዴትስ በእኔ ላይ ሌላ ሚስት ሊያገባው እንደዚህ ያደርጋል? እያለ እንግዲህ በጣም ተናደደ ማለት ነው። ካሌብ አሁን ላይ ሆስፒታል ውስጥ ነው ያለው። ነገር ግን ደህና ነው፣ ግን ጉሮሮውን ትንሽ ጉዳት አድርሶበታል ማለት ነው። እንደዚህ ጉሮሮውን አፍኖ ስለያዘው ብዙም መናገር አይችልም። ዳኒ አሁን ላይ ያሰበው ሁሉ አልተሳካለትም። በዛ ላይ ደግሞ በጣም የሚወዳት የሚሳሳላት ፍቅረኛውን ሊያጣ ሆነ። እሷም ደግሞ በጥፊ አጠናግራው ሄደች። ከዚህ በኋላ አጠገቤ እንዳትደርስ ባለጌ፣ እኔ እኮ አንተን አፍቅሬህ እንጂ ገንዘብ ምናምን ብዬ አይደለም። በእርግጥ አውቃለሁ ገንዘብ አይጠላም፣ ያንተ ደግሞ ባሰ። ወይ አትሰራ፣ ቁጭ ብለህ ስራ የለም፣ ገንዘብ አጣው፣ ገንዘብ ፈልጋለሁ፣ ገንዘብ አመጣለሁ ትላለህ እና ሳትሰራ ከየት ልታመጣ ነበር ገንዘብ? ካሌብ ከዛ በኋላ ዳኒ ለምንድን ነው እንደ ሰው ማሰብ የማትችለው? ቆይ ምን ሆነሃል? እኔ ማቀ ዳኒ እኮ አይደለህም፣ ጭራሽ ሌላ ሰው ሆነብኛል ስትል እሷን በንዴት ገለጸች ማለት ነው። ከዛ በኋላ ዳኒ እንግዲህ በጣም ስሜታዊ ሆኖ አሁን ዝም በይኝ ኤዱ፣ በእናትሽ ዝም በይኝ፣ በቃ ምንም እንድትይኝ አልፈልግም በእናትሽ አላት። ከዛ በኋላ እሷም ደግሞ ተመልሳ ወደ ቤቷ ሄደች። ካሌብ ማነው ዳኒ ቢደውልላትም ስልክ ማንሳት አልፈለገችም በፍጹም ማለት ነው። ስልክ ከዚህ በኋላ ልታገኘውም ፍቃደኛ አይደለችም። ምክንያቱም እኔ ለሱ ብዙ ነገር ሆኛለሁ፣ ጊዜን፣ ሰዓቴን እኔ ፍቅሩ አሸንፎኝ እንጂ ፈላጊ እኮ አጥቼ አልነበረም ወደ እሱ ያደላሁት። እሱ ግን በላይ ላይ ሲጫወትብኝ ነበር። ለካ እህቴ ነች ብሎ ደግሞ በፈጣጣው ማስተዋወቁ ነው የገረመኝ። ምን አይነት ብልግና ነው? እንዴት ቢንቀኝ ነው? እያለች እንግዲህ በጣም ተናዳለች ኤደን አሁን ላይ ማለት ነው። ከዚህ በኋላ አንተ የምትባል ሰው አጠገቤ እንድትደርስ አልፈቅድልህም። እመነኝ ዳኒ፣ ለእያንዳንዱ ነገር ዋጋ አስከፍልሃለሁ። እኔ ቲና ማንሽ ኤደን ላይ እንደዚህ ተጫውተህማ አልለቅህም።
እመነኝ አለችው ማለት ነው። እሱም ደግሞ እባክሽን ኤዱዬ ተረጂኝ፣ እኔ ያለ አንቺ መኖር አልችልም። በተሳሳተ በኩል እንኳ ያለ አንቺ አንድ ቀን እንኳ መኖር እንደማልችል እያወቅሽ እንዴት እንደዚህ ትይኛለሽ? እባክሽ የኔ ፍቅር እኔ ያለ አንቺ መተንፈስ እንኳ አልችልም ቢላትም አፍህን ዘግተህ ቁጭ በል ዳኒ፣ ከዚህ በኋላ የምሸወድልህ ከመሰለ ተሳስተሃል። ምን አይነት ብልግና ነው? እኔ ላይ እንዴት እንደዚህ ታደርጋለህ ዳኒ? በወደድኩ ባፈቀድኩ እኔ እኮ ንብረት ፈልጌ አይደለም አንተን አፍቅሬህ እንጂ እንዴት እንደዚህ ታደርገኛለህ? ስትል ስሜቷን ገለጸች ማለት ነው። ኤዱዬ እንግዲህ አሁን በጣም ልቧ ተሰብሯል። በዛ ላይ እውነታውን አውቃለች። ዳኒ ሲጫወትባት ነው የከረመው። እሱ ቲናን አያፈቅራትም። በእርግጥም ቲናን የቀረባት ለገንዘብ ነበረ። እንግዲህ እሷ እንኳን ለሱ ልትሆን ለራሷም አልሆነች። ቲና አሁን ላይ አውላላ ላይ ወድቃለች ሲጀመር ማለት ነው። ምንም አይነት ገንዘብ 74 ሳንቲም አታገኝም። ለዳኒ የተሰጠውን 10 ብር እንኳን ያክል የላትም ማለት ነው።